ዋናው የቲፒኤልኤፍ ኃይል ቲዲኤፍ ከሁላችንም ፍላጎት እና ግምት ውጪ ሲደግፍ ያየው ከኔ ግምት ውጪ አይደለም ከብዙዎቻችን ማለት ነው እኔ ያለ ሆነ እንደሚችል ገምት ነበር ቀደም የቲዲኤፍ አባላት በቲፒኤልኤፍ ፕሮግራምና አስተሳሰብ እምነት ኖራቸው ነው የሚል እምነት የለኝም አሁን ባለው ተጨባጭ ሁኔታ ግን ትግራይ ውስጥ ካሉት የፖለቲካ ኃይሎች በተሻለ ሁኔታ አመራር ሊሰጠን የሚችለው አብረን ልንሰራ የምንችለው ከዚህ ኃይል ጋር ነው ቀላል የማይባል ማህበራዊ መሰረትም አለው ብለው ስለሚያምኑ ነው የሚል እምነት አለ ከኮር በላይ ያሉት ግን የህወሓት አባላት የነበሩና በዛ ፖለቲካ ፕሮግራም የሚያምኑ ናቸው ወጣቶቹን በተመለከተ ትክክል ነው ከኮር በላይ ያሉት ግን እንደዛ ናቸው ግን አሁን የተሳሳተ አሁን ፕሪሳይስሊ አሁን አንተ ለህልውና ብለህ ያቀረብከውን ክርክር ነው ልደት በሌላ በኩል የሚቀርበው ክርክር በዚህ ጦርነት የትግራይ ህዝብ አመለካከት ሪዮት ዓለም ወዘተረፈ ተሻጋሪ በሆነ መንገድ ተባብሮ ያመጣውን ድል ያጠፋው ህወሓት ነው የሚል እምነት ነው ያለው ትግራይ ልትቀጥል ከሆነ ህወሓት በአብላጫም ሆነ በብቸኛ ወሳኝነት መቀጠሉ የትግራይ የህልውና ስጋት ነው የሚል ከዚህ ቀደም ከነበረው የበለጠ ስፍራ ያለው አስተያየት አለ አሁን አይ ቲንክ ፕሩቭ ማድረግ ያለብህ አመራር አሁን አንተ የምትለው አመለካከት ትግራይ ውስጥ አለ ከመኖርም አልፎ እያደገ ይመጣ ነው የሚለው ሁሉ ስማማ ግን ይሄ ብቸኛው አመለካከት አይደለም ትግራይ ውስጥ ኖ አይደለም አንዳምጠኛ አንተ እንደ ብቸኛ አርገና ያቀርበው ብቸኛ አመለካከት እንደ ብቸኛ አርገ አይደለም ያቀርበኩት ጀስት እንደ ብቸኛ ሳይሆን እሱን ሎጂክ ታየዋለህ ወይ ልልፈልግ ሎጂኩን ታየዋለህ ከዚህ በፊት የነበረውን ድል አከሳስሮናል ያጠፋናል ህወሓት ከመራው ይሄ ነገር ህዝቡ ይጣፋል የሚል ስጋት አለው ሰው እንጂ የስልጣን አይደለም ከማየትም ማለፌ ይሄ አስተሳሰብ ከጊዜ ወደ ጊዜ እየተጠናከረና እየሰፋ መጥቷል በያምናለው አልኩ ከማየትም በላይ ነው ትግራይ ውስጥ ያለው ሪያሊቲ ስከታተለው ይሄ አስተሳሰብ እንዳውም ከጊዜ ወደ ጊዜ እያደገና እየተጠናከረ መጥቷል በያምናለው ነገር ግን በሌላ በኩል ደግሞ አሁን ባለው ተጨባጭ ሁኔታ ከጥፋት ሊያድነን የሚችለው ቲፒኤልኤፍ ብሎ የሚያምን ቀላል የማይባል ህብረተሰብ በቲዲኤፍ ውስጥ አለ በትግራይ ህዝብ ውስጥ አለ በያምናለው እንዳውም መለካት ከተቻለ ማጆሪቲ ይሆናል የሚል እምነት አለ that is why ክፍፍል ሲፈጠር አሁን እኮ ታየ ማን ነው ትግራይን ተቆጣጥሮ መቀጠል ይቻላል ግን ቀላል የማይባል ኃይል ከትግራይ ተነጥሎ አፋር ሄደው አዲስ አበባ ሄደው ኢንታይርሊ የትግራይ የመከተ አቅም ብትንቱን የወጣው በእነዛ የሰራዊት መግለጫና እነዛ ሰዎች አንኮምፕሮማይዚንግ የሆነ አቋም በመውሰዳቸው እሱ ላይ ነው ልዩነታችን እሱ ላይ ነው ኖ ይሄ ሪያሊቲ ነው ባይዘው አስተያየት አይደለም አንተ እንደምትለው ብትንቱን ወጥቶ ቢሆን ኖሮ ማጆሪቲ ነው ያልከውን እንኳን በወስድ ልደቱ ልንገር ማጆሪቲ ነው ያልከውን ራሱ ብትቀበል የለካንበት መንገድ ስለሌለ አንተ ያልከውን በወስድ እንኳን ኮምፕሮማይዝ የሚባል ነገር ያስፈልግ የነበረው እኮ እየተጠናከረና እያደገ ይሄደ ያልነውን አስተያየት ካላካተትኩ ያለኝን የተወሰነ አቅም ተጠቅሜ ቻሌንጁን መወጣት አልችልም የሚል ድምዳሜ ላይ ለመድረስ ነበር አብይ ላይ ያዘልኝ ኦኬ እሱ ላይ ያዘልኝ አንዳንድ ጊዜ መወያየትና መከራከር ያለብን በልዩነታችን ላይ ነው ማለት ነው እኔም አልስማማው አሁን ተበታትናል በመጥተው አልስማማው ኖ አንተ አለመስማማት አትችልም ተፋክት ልደሱ ተፋክት ሌላ ፓርቲ ቢሆን ኖሮ ቲፒኤልኤፍ አሁን እንደምታየው የበላይነቱን ይዞ አይቀጥልም ነበር የበላይነት ያዘው ፍቅርልኝ ነበር ኢንተርቪው እንዳደርግ ፍቅርልኝ ምናልባት ሶሉሽን ለማለት ግን ነጥቤላ እንትን ልበላ እሺ አሁን ያለው ነባራዊ ሁኔታ ስናይ በተጨባጭ መሬት ላይ ያለው ነገር እኔ ፕሩቭድ ሆኗል ብዬ ነው ማሰው ልዩነት ተፈጠረ እናንተን ምናልባት ጨምሮ ብዙ ሰዎች የጌታቸው ኃይል ያሸንፋል የሚል እምነት ነበራቸው ኖ አልነበረኝም እኔም በግል ከሆነ እናንተን ብዙ ኃይሎች ነበራቸው ኦኬ በተጨባጭ ሆኖ ግን እንደዛ አይደለም ጌታቸው ተሸንፎ ነው ከትግራይ ይወጣ የተወሰነ ኃይል ይዞ ወጥቷል አዎ ይዞ ወጥቷል አንተ እንደምትለው ግን መፈረካከስን የሚገልጽ አይደለም ልደቱ በአሁን ወቅት የራስ ቆይ
የራሱን የህወሓት የትላንት ልጨምርልህ እና ትቀጥላለህ። አይደለም መጨመር የለብህ። መጀመሪያ ያነሳው ነገር አለ እሱን ላጥራና እንቀጥላለን። ኦኬ አሁን ምን ብያለሁ ቅድም አንተ ያልከውን ደግፌ መፈረካከስ አለ። አዎ ይሄ ኃይል ለህሉናችን አይበጀንም እንዲያውም ያጠፋናል ብሎ የሚያምን ኃይል አለ። አዎ እንዳውም ያ ኃይል ከጊዜ ወደ ጊዜ እየተጠናከረ እየሰፋ ነው። መፍትሄው ምንድነው? ቲፒኤልኤፍ በብቸኝነት የትግራይን ፖለቲካ የበላይ ሆኖ መቀጠል የለበትም። ሌሎች አስተሳሰቦችን ሌሎች ኃይሎችን ማጋራት አለበት። ስልጣን ኮምፕሮማይዝ ማድረግ አለበት ብዬ አምናለሁ። እሱን ሲያረግ የ51 በመቶ የመወሰን ስልጣኑን አሳልፎ ሰጥቶ አይደለም ብያምናለሁ። ማሳተፍ ግን አለበት ብያምናለሁ። በሱም ላይ ልዩነት የለኝም ማለት ነው። አያሳትፋለሁ ትክክል አይደለም። አሁን ሌሎቹን አግልሎ እኔ ብቻ ልምራ ማለቱን እቃወማለሁ። በቀደም ያወጣሁት መግለጫ ላይ ተቃውሞ ህወሓትን ስለሆነ ነው እየተቃወምክ ያለው። አሁን እንትን አደረጋችሁ ኢንተርቪው ላድርግና ምናልባት ክላሪቲ የሚያስፈልጋቸው ነገሮች መልክ እያስያዝን ብንሄድ ከልደቱም እሺ ቅድም አነሳዋለሁ ያልኩት ነጥብ ላክልና አሉላ ትቀጥላለህ ልል የነበረውን የልደቱን መሰለ ትላንት የወጣ መግለጫ አንብቤያለሁ። ከዚህ ቀደምም በራሱ በህወሓት መግለጫዎች አራ መሬት ወይ ነፃ መሬት ተብሎ እየተደራጀ ያለው በአገዛዙ እየተደራጀ ያለው ሰራዊት ለትግራይ አደጋ ነው፣ የፕሪቶሪያ ስምምነትን የሚጥስ ነው፣ ይሄ መቆም አለበት ብሎ ጠየቀ። ከዛ ታጣቂ ኃይል ጋር የተሰለፉ የትግራይ የቀድሞ የመከታ አካል የነበሩ ጀነራሎች አሉ። በዚህ የህወሓት እርምጃ ምክንያት አገዛዙ የሚያደራጀው ታጣቂ አግኝቶ በጎኑ የሚያሰልፈው የትግራይ ጀነራል አግኝቶ ጦርነቱ በትግራይ ተወላጆች መካከል የሚሆንበት ሁኔታ ተፈጥሯል። ይሄንን እንዴት ድል ብለህ ተጠራዋለህ ነው ልደቱ ልልህ የፈለኩት። አሉላ ከቀጠለ በኋላ መስጠት አይ ቲንክ የኢንፎርሜሽን ጋፕ ስላለ አሸንፏል ብለሃል እኮ አሸንፏል ብለሃል። አሸነፈ ማለት የተሟላ ድል አገኘ ማለት አይደለም። ቅድም ምን አልኩኝ? ለምሳሌ ከነጌታቸው ክፍፍል በፊት እና በኋላ ቲፒኤልኤፍን ብንለካው ከነጌታቸው ክፍፍል በኋላ በጣም ተጎድቷል፣ ተዳክሟል፣ ብዙ ድጋፍ አጥቷል። ግን ደግሞ አሸናፊነቱን አላስቀረውም። ይሄን መካድ አይቻልም። አሸንፏል። አሁን ትግራይ ውስጥ በከፍተኛ ደረጃ አመራር እየሰጠ ያለው ከገዛቱ ጋር በተቃርኖ ቆሞ መግለጫ አሁን አንተ እንደምትለው እየሰጠ ያለው አካባቢውን የተቆጣጠረው ቲፒኤልኤፍ ነው። በትግራይ ህዝብ ኪሳራ ነው ግን እሱን የሚደግፈው ወታደራዊ ኃይል በትግራይ ህዝብ ኪሳራ ነው ግን በትግራይ ህዝብ ኪሳራ ነው ያየሆነ ያለው። አሁን ባለበት ሁኔታ ነገሮች ሁሉ አንጻራዊ ናቸው። እና እዚህ ላይ አስተያየት ቲፒኤልኤፍ ችግር አልፈጠረም አይደለም እያልኩ ያለው። ችግር ፈጥሯል። አልተዳከመም አይደለም እያልኩ ያለው። ተዳክሟል። በውስጡ የተከፋፈሉ ኃይሎች የሉም እያልኩ አይደለም። ከትናንት በላይ ተከፋፍለዋል። ስቲል ግን አሁንም ቢሆን ትግራይ ውስጥ በአሸናፊነት መወጣት የቻለው እሱ ነው። ቀላል የማይባል የህብረተሰብ ክፍል ድጋፍ አለው፣ ማህበራዊ መሰረት አለው የሚያምንበት። በተለይ ደግሞ ለትግራይ ህዝብ ህልውና ቁልፍ የሆነው ቲዲኤፍ ውስጥ ሰራዊቱ ውስጥ ቀላል የማይባል ድጋፍ አለው። በዚህም ድጋፍ ነው የነጌታቸውን ኃይል ማሸነፍ የቻለው። እሺ አሉላ ይቀጥልና ወደ አንተ መጣለው። ይሄን ነገር ካሰብነው በላይ ነው የወሰድነው። መሄድ ወድጄዋለሁ። የመረጃም ክፍተት ያለ ይመስለኛል። አንድ የተረዳዳናባቸው ነገሮች ማጥፋት የሚለው እዚህ ፕላትፎርም ላይ የለም። ኢንፋክት ወደ ማጥፋት ትንታኔ ከመጣን ለህወሓት መጥፋት ዋናው ተጠያቂ የህወሓት አመራር ራሱ ነው። ኢንፋክት ህወሓት የሚፈርሰውም የሚጠፋውም ከማንም በላይ በራሱ በህወሓት አመራሮች ነው። ይሄ የሆነው አሁን ጌታቸው ቨርሰስ ደብረጽዮን ምናምን አይደለም። ኦል ዘ ዌይ ወደ ታሪክ ሂድ። አቅሙን እያዳከመ የሚባረር አባሮ የሚያስረውን እያሰረ እያሳደደ ነው የመጣው። በዛ ምክንያት ተጠቃሎ በሂደት እንደምታስታውሰው አቶ መለስ ዜናዊ በጣም ዶሚናንት ሆነው ወጡ። ይሄ ማንም አሁን ያሉት የህወሓት አመራሮች ራሱ የሚገመግሙት ነው። የጎዳን እሱ ነው የሚል እምነት አላቸው። አቅማችንን በትነናል። ከዛ አቶ መለስ ሲያርፍ ምን ሆነ? ቲፒኤልኤፍ መዳከም ብቻ አይደለም፣ በሶስቱ የኢህአዴግ አባል ድርጅቶች መገፋት ጀመረ። አመራር መስጠት አልቻለም። እርስ በራሱ ሽኩቻ ፈጥሮ በሶስቱ በተቀሩት ድርጅቶችም ሽኩቻውን አጋብቶባቸው መጨረሻ ላይ ምንድነው የሆነው? ያየነው ውጤት አየ። ከፌደራል ተገፋ።
የትግራይ ህዝብን የመከላከል አቅም የመምራት አቅም የራሱ የቲፒኤልኤፍም የመምራት አቅም አዳክሞ ስለነበረ ይመጣ ለነበረው አደገኛ ጀኖሳይዳል ዘመቻ ሳይዘጋጅ ቆየ። ይሄ አመራር አቶ ልደቱ ሁለተኛ ህይወት እንዲኖረው እድል የተሰጠው በትግራይ ህዝብ እንትን ነው፣ ትግል ነው። ጀኖሳይድን ለመመከት ህወሓትን ለማዳን አይደለም፣ ወር አመራሩን ለማዳን አይደለም። የትግራይ ህዝብ የህልውና አደጋ መጥቶበት ኢንክሉዲንግ በህወሓት የተበደሉ የተገፉ በነገራችን ላይ የትግራይ ሰዎች ብቻ አይደሉም፣ የትግራይ ወዳጆች የሆናችሁ ሰዎችም ኢንክሉዲንግ ዩ ፓወር ሆናችሁ መጣችሁ። በነገራችን ላይ የትግራይ አቅም ማሰባሰብ በህወሓት ቢሆን ኖሮ ማንም ሰው አይታገልም ነበር። ችግሩ ህወሓት ላይ የመጣ ቢሆን ኖርም በህወሓት ቢተባበርም ነው። በትግራይና የትግራይ ወዳጆች አቅም ነው ጀኖሳይዱ በ8 ወር ውስጥ የተመከረው። ህወሓት ግን ምን አደረገ? መቀለ ተመለሰና ይሄ ትግል የኔ ነው አለ። ያ ብቻ አይደለም፣ ወደ አዲስ አበባ ያደርገው የነበረ መንደርደርም የኔ ነው አለው። እሱ ትግሉን ይደግፉ የነበሩ የትግሉ ወዳጆች የሆኑ ግር መሰኘት ጀመሩ። እንዴት ነው ይሄ ነገር አሉ። ቅድም ቲዲኤፍ ብለዋል which is good። ቲዲኤፍ የሚለውን ስም ተጠቅመው በዓለም አቀፍ መድረኮች ሳይቀር ሲጠሩን የነበሩ ይሄ አቅም ከአንድ ድርጅት ሳይሆን ከተለያዩ የትግራይ የተለያየ አመለካከት ያላቸው የመጣ አቅም ነው። በትግራይ ብቻ ያለው ብቻ ሳይሆን የትግራይ ወዳጅ ሆኖ የተሰለፈውም ቲፒኤልኤፍ ላይ እምነት የሌለው በቲፒኤልኤፍ የተበደለ ጭምር ነው የተሰባሰበው። ይህንን አቅም መደገፍ አለብን ወደሚል ዓለምም ጭምር አዝማሚያ መጣ። ቲፒኤልኤፍ ይህንን አልወደደውም። ምክንያቱም ቲፒኤልኤፎች የትግራይ እና የትግራይ ወዳጆች አቅም ሲሰባሰብ ትንሽ እንሆናለን ብሎ ያስቡ፣ ትንሽነት ይታያቸዋል። ይህንን አቅም መበተን ነበረባቸው። እንደገና ከትንሽነት ብቻ ሳይሆን የህዝባዊ መሰረት የቁጥጥሬን ያሳጣኛል፣ ወደፊት ለሚኖረው ትግልም ይህ አቅም የኔ ተገዳዳሪ ሆኖ ይመጣል ብሎ ስላመኑ በተኑት። በነገራችን ላይ የኔ ልዩነት እዚህ ላይ ነው። አቶ ልደቱ እንድታውቀው ከጌታቸው ድጋፍ ምናምን ላይ ጌታቸው ቨርሰስ ደብረጽዮን በህወሓቶች መካከል ያለ ህወሓት ቨርሰስ ህወሓት ተቃዋሚ ቨርሰስ ህወሓት አይደለም ቢዝነሳችን። እኔን ከጠየቀኝ የትግራይ አቅም አዳክመዋል። በተለይ ወጣቱ ትውልድ ይዞት የመጣ ቲዲኤፍን በዋናነት ያቋቋመ ወጣቱ ትውልድ ማለት ነው ይዟቸው የመጣ ዲማንዶች አለመቀበል ነው እዚህ ደረጃ ውስጥ የከተተን ያለው ጀነሬሽናል ጭምር ነው። አሁን ቲዲኤፍ ራሱ እኮ ከኮር በላይ የሚባሉ 200 ነው ምናምን የማይሆኑ ሰዎች የህወሓት የድሮ ታጋይ ነበሩ። በወሰኑት ውሳኔ ነው ከአንዱ ህወሓት ጋር የወገኑት እንጂ ወጣቱ አይደለም። መቀለ ላይ ታሳውሳለህ የነበረ ሰልፍ ወጣቱ ግልብጥ ብሎ ወጥቶ ህወሓትን በታሪኳ ለመጀመሪያ ጊዜ ያስደነገጠ ኃይለኛ ተቃውሞ የተደረገው በዚህ ጊዜ ነው። ለመጀመሪያ ጊዜ በታሪኳ ማለት ነው ቲፒኤልኤፍ በትግራይ ያለምንም ተቃውሞ በብቸኝነት ኢቭን ኢህአዲግ ሆነው አዲስ አበባ ላይ የመጽሐፍ የመናገር የመድብለ ፓርቲ ምናምን እስከነ ድራማው ማለት ነው ሲያደርጉ ትግራይ ላይ በብቸኝነት ነበር የሚንቀሳቀሱት። ኦህዴድ እንኳን ምን ብለው ነው የሚናገሩት? ብልጽግናዎች ያሁኖቹ ፌደራልን ቀጥ አድርገው ህወሓቶች የመሩት ትግራይ ላይ ተቃውሞ ስላልነበራቸው ነው። ስለዚህ እኛም የፌደራል ስልጣን ኦሮሞ ይዞ እንዲቀጥል የሚፈልግ ከሆነ ኦሮሚያ ውስጥ በብቸኝነት መምራት አለብን ብለው ነው እንደምሳሌ ለኦሮሞ ህዝብ ፕሮፖዝ የሚያደርጉት ለኦሮሞ ሊቅ ሰብስበው የሚናገሩት። በብቸኝነት የተቆጣጠሩት ሜዳ እንደሌለ ሲያውቁ ነው ወደ እንደዚህ አይነት ነገር ይገቡ። የጌታቸው አጠቃለው ጌታቸው ህወሓት እንድንሰጠው ለሱ ኢንፋክት የወጣቱ ፍላጎትና የወጣቱ ትውልድ የፖለቲካ ንቅናቄ በአግባቡ ባለመምራቱ ጌታቸው ፌልድ ዩት ወጣቱን ፌል አድርጓል። ጌታቸው ህወሓትን አድናለሁ በሚል ጊዜ ፈጅቶ ነው መጨረሻ ላይ አሁን ያለበት ደረጃ ላይ የደረሰው። ስለዚህ ከማንኛውም በላይ ለህወሓት መፍረስ ተጠያቂ የሚሆነው ህወሓት ራሱ ለኢህአዲጎችም ጭምር። ኢህአዲግም መፍረስ የለበትም ብለሃል። ልክ ነው። የፈጠሩት መንግስት የፓርቲ መንግስት ስለሆነ ስለምታውቀው ነው። ትግራይም ላይ የፓርቲ መንግስት ነው የተፈጠረው፣ የክልላዊ መንግስቱ ማለት ነው። ከመንግስትነት ተለዩ ሲባሉ ነው ህወሓቶች ችግር ውስጥ የገቡት። አደጋ ስላለ ይዛችሁ ትግራይን እንዳትወድቁ ተብሎ ሲነገራቸው ይሄ አንድ ያዝል የመፍረስ ጉዳይ የራሳቸው ችግር ነው። ከአሰላለፍ አንጻር ያመጣው ነገር አለ እንዴ? ከአሰላለፍ አንጻር እኮ አቶ ልደቱ አሁን ያለው ሀገራዊ ሁኔታም ከመቀየር አንጻር አጠቃላይ ለወደፊትም አንተ አስፓየር የምታደርገው
የቲፒኤልኤፍ ፖለቲካ ተቀይሮ ሌላ ነው የሚያስፈልግ የምትለው አቺቭ የሚደረገው እኮ የትግራይ አቅም ጭምር በመያዝ እንጂ የቲፒኤልኤፍ አቅም በመያዝ አይደለም። የትግራይን አቅም ባሰላለፉ ለመያዝ ትግራዮች ተባብረው በጋራ ጉዳያቸው ላይ ጠንካራ ሆነው መውጣት አለባቸው። ቲፒኤልኤፍ ያዳከማት ትግራይ አጋር ልትሆን አትችልም ለአንድ ኢትዮጵያዊ። በኢትዮጵያ ደረጃ የሆነ አቺቭ የምናደርገው ትግራይን ጨምሮ የምናደርገው ፖለቲካ አለ የሚል ከሆነ ትግራዮች አቅማቸውን አደራጅተው መግባባት ላይ ሲደርሱ ነው። አሁን ከፖለቲካ አልፎ በሁለት እንትን መሳሪያ የታጠቁ ሰዎችም ተፈጥረዋል ትግራይ ላይ። this is because of TPLF አርቆ ባለማሰብ ሰራዊቱን የኛ ካላደረግነው ብለው በሄዱበት መንገድ ከናንተ ጋማ አይደለንም የሚሉ ሰዎች ናቸው የተፈጠሩ። ሰራዊቱን በትነውታል፣ ኢዲኤፍን አዳክመውታል። ሌላ መሬት ላይ ያለው እውነታ በማጆሪቲ ደጋፊ ያላቸው ምናምን ያልከው እንዴ መቀለ ላይ as we speak right now እኔና አንተ እየተወያየን መቀለ ላይ አርሚ 22 የሚባል ዱላና ክላሽ ይዞ የሚዞራል። መስሪያ ቤት ይከባል፣ በሩን ይሰብራል፣ እዛ ያገኛቸውን ሰዎች ደብድቦ ያወጣል፣ ማህተም ይነጥቃል፣ መንግስት ነኝ ይላል። በእንደዚህ አይነት ሁኔታ ማጆሪቲ መሆን ብልጽግናም እኮ ማጆሪቲ ነው። በዛማ እሺ ለልደቱ እንትን እንስጣው ካስተነው በላይ ታየው እንዲያው ማቶ ልደቱ ቲፒኤልኤፍ ለመጀመሪያ ጊዜ አንድ ተጋሮቹን በሁለት ትጥቅ የታጠቁ ማለት ቲፒኤልኤፍ መንግስት ከሆነበት ጊዜ ጀምሮ ለመጀመሪያ ጊዜ እንደዚህ አይነት ሪያሊቲ ፈጥሯል። የመድከሙ ውጤት ነው። ሁለተኛ ቲፒኤልኤፍ በትግራይ ህዝብ ላይ ተኩሶ እስከ ማቁሰል እስከ መግደልም የደረሰ ተግባር ፈጽሟል። አሁንም እየዞረ እየደበደበ ይላል። ፕሬዝዳንት ታደሰ ወረደ አዘው ያሳሰሩት ሰው ወደ ኤርትራ ቦርደር እንትን ብሎ ሄዷል ብሎ ያሳሰሩት ሰው ሰራዊት ሄዶ ነው ያስፈታው በቲፒኤልኤፍ ጽፈት ቤት ትዕዛዝ ማለት ነው። ይሄ ጥንካሬ ሊሆን አይችልም። ይሄ ማጆሪቲ ሊያስብል አይችልም። ስለዚህ ነገሮችን በተገቢው እየተረዳ ነው ቲፒኤልኤፍ እየሄዳለው። ፓርቲ ሰራዊት አለኝ ማለት ምን ማለት ነው? ላተወልደቱ አንድ ፓርቲ ሰራዊት አለኝ ሰራዊት ከኔ ጋር ነው ማለት ከጀመረ ነው። አሁን ራሱ የተሰረዘው ምዝገባቸው ማን ነው ተጠያቂው? በዋናነት ወደ ሌሎች ነገሮች ሳንከፍት አሁን ባሉት ነገሮች ላይ እናተኩርና አሉ ላይ ቀጥታ የቲፒኤልኤፍ መዳከም ያመራሩ መሆኑ እንዲያውቅ ስለፈለኩ ባጭሩ አውርተን እንድናልፈው የፈለኩት ነገር ነበረ። ግን ጉዳዩ በጣም እንትኖች ስላሉት ነው እስካሁንም የተነጋገርንበት ስላነሳ ነው። በጣም ደስ ይለኛል። ግን ላስት ወርዱን ለልደቱ እንድንሰጠውና ወደ ሌሎች ነገሮች ባጭሩ እንድንሻገር ነው። ብዙም በጣም ጊዜ ወሰድን እዚህ ነገር ላይ። ወደ አንተ ላምጣው ልደቱ። እስካሁን በተነሱ ሐሳቦች ላይ ሪፍሌክት አድርግ። አንዲት ነገር ብቻ ነው ክላሪፋይ ማድረግ የፈለኩት። ቀደም በወቅቱ የሚያረምነው ቢሆን ማጉላት ፈልጌ ነው። አቶ ጌታቸው የሚያሸንፍ የመሰላችሁ ነበራችሁ ብለሃል። አይ እኔ አልነበርኩም ስል ሌሎች ነበሩ ብለሃል። ኦፍ ኮርስ ግን ትንሽ ግልጽ ለማድረግ ያኔኛም አሁንም ቢሆን በነገራችን ላይ መንግስትነትን የትግራይን መንግስትነት ነበረ እንደገፈ የነበረው። ጌታቸው እና አመራሩ በጣም ሌዚ ምንም አይነት ኮምፒተንስ ያላሳየ አሰባሳቢ አጀንዳ ያላመጣ ምንም አይነት ቪዥን ለትግራይ ህዝብ ያላስቀመጠ and በዚህም ምክንያት መበላቱ የማይቀር ነው ብለን በተደጋጋሚ ጊዜውን የፈጀ መበላቱ የማይቀር ስብስብ ነው ብዬ በተደጋጋሚ ተናግሬያለሁም። እና አሁንም ለምሳሌ የታደሰ ወረደን ካቢኔ ከነ ተቃውሟችን መንግስትነት መደገፍ አለበት ብዬ ነው ማስበው። ኮርስ መጀመሪያ ጌታቸው ሲመጣ የነበረን አይነት ተስፋ ስለሌለን ክሪቲካል ሰፖርት ነው መስጠት ያለብን ብዬ አስባለሁ። መንግስትነቱን ግን መደገፍ አለብን ብዬ አምናለሁ። አሁንም በትግራይ መንግስት እንዲህ ነው የዜጎች መሰባሰቢያ መንግስት መሆን ስላለበት ፓርቲ ሳይሆን አሁን ያለውንም የታደሰ ወረደ መንግስት እኔ መደገፍ አለበት በመንግስትነቱ ብዬ አምናለሁ። ከዛ ውጪ የጌታቸው ቡድን የፈጸማቸውን ስህተቶች ከመግለጽ ወደ ኋላ ያልንበት ምንም ጊዜ የለም። and equally disastrous የሆነ ማድረግም አለማድረግም ያሳየ ቡድን ነው። እሱ ላይ የነበረን አቋም ግልጽ ነበር፣ አሁንም ግልጽ ነው ለማለት ፈልጌ ነው። ግን አንተም አጠቅልለው ወደ ሌሎች ቀሪ ጉዳዮቻችን ባጭር እንድንመለስ ብዬ ነው። ከዚህ በላይ ጊዜ እንዳንወስድበት ቀጥል ልደት። እሺ አሉላ ረጅም ነው ያወራው። ይቅርታ እንግዲህ ስለጠበቅኳችሁ ነው ሁላችሁ። ያኔ ከገባ አሁን ስንት ሆነ? 34 ዓመት። አንተ አሁን ቲፒኤልኤፍን መቃወም የጀመርከው ምናልባት 1 ዓመት ተኩል ወይ 2 ዓመት ነው።
32 ዓመት ስለ ቲፒኤልኤፍ ድክመትና ችግር ስነግርህ የኖርኩትን ነገር ነው አንተ ደግሞ ያወራ ላንተ ስነግርህ ላንተ ስነግርህ የነበረውንና አንተ የለም እያልክ እኔን ስትከራከረኝ የነበረውን ነገር ነው አሁን የነገርከኝ እርማት ለሰጥ ፈልጌ ነው ላለፉት ዓመታት ከጦርነቱ ወዲህ ጀምሮ አሉላ በስነ ስርዓት ሳላቋርጥ ኖ አይ እርማት ለሰጥሁት እኮ አንድ ዓመት ተኩል የተቃወምካቸው ስላለ አዳምጠኛ አሁን አስጨርሰኝ እኔ ያለ ምንም ማቋረጥ እንደውም ቴዲ ነው ጣልቃ ገባው እንጂ ዝም ብዬ ነው ያዳመጥኩ እና ይገርመኝ ነበር ምክንያቱም 30 ዓመት ብሎ ላንተ ስነግርህ የነበረውን ነገር ነው አሁን ለኔ ልትነግረኝ የሞከርከው አንተ የለም ትክክል አይደለም እያልክ ስትከራከር የነበረውን ነገር ነው አሁን ለኔ የምትነግረኝ ስለዚህ አሁን ካቀረብከው ሐሳብ ውስጥ ከአንድ ነገር በስተቀር የሚጣል ነገር የለውም እኔ የማምንበት ነገር ነው በጣም መሰረታዊ የሆነው ካንተ የማልጠብቀው የምንለይበትን ሐሳብ ደግሞ ልንገር ለቲፒኤልኤፍ መዳከምና መጥፋት ባሁኑ ወቅት ተጠያቂው ራሱ ብቻ ነው ያልከው ነገር አልስማማም አንዱ ተጠያቂ ራሱ በዋናነት ተጠያቂው ነው ያልኩት እንጂ ብቻ ነው አላልኩም ተመልሰህ አዳምጠው ካላልክ ችግር የለውም እኮ እንደርማት ልትወስደው ትችላለህ ያልከው ተጠያቂው ራሱ ነው አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ለማጥፋት ትልቅ ርብርብ ነው የሚደረግ የሀገሪቱ መንግስት እንደ መንግስት ፌደራል መንግስቱ አጀንዳ አድርጎ ቲፒኤልኤፍን ለማጥፋት ነው የሚረባረበው በሁለት ዓመቱ ጦርነት በቲፒኤልኤፍ ላይ ያልተረባረበ የለም የሻቢያ መንግስትን ጨምሮ የኢትዮጵያ ፌደራል መንግስትን ጨምሮ ሁሉም ሊባል በሚችል የክልል መንግስታት አብዛኛዎቹ ኢትዮጵያኒስት ነን የሚሉ የአማራ ኃይል ነን የሚሉ የፖለቲካ ኃይሎች ሁሉ ቲፒኤልኤፍን ለማጥፋት ተረባረቡ ቲፒኤልኤፍን የማጥፋት ጉዳይ የቲፒኤልኤፍ ብቻ አይደለም አሁን በዋናነት የውጫዊ ኃይሎች መሆኑን ታሳቢ ማድረግ ያስፈልጋል መሰረታዊ ስህተት የሚመነጨው ከዚህ ግምገማ ይመስለኛል ቀደም ምን ብያለሁ ሁሉ ጊዜ አሁን ያለው የቲፒኤልኤፍ ሁኔታ ስገመግም ብልጽግናን ከኢኩዌሽኑ አውጥቻ አይደለም ማለት በምንም ተአምር የብልጽግና አይነት መንግስት ፌደራል መንግስቱን በተቆጣጠረበት ሁኔታ ዴሞክራቲክ የሆነ መንግስት ወይም ፓርቲ ትግራይ ውስጥ ሊኖር አይችልም ሌሎችም ክልሎች ውስጥ ሊኖር አይችልም አካታችስ መኖር አለበት ይቻላል አካታች በየነው ማምነው ልጨርስና አንዱ ትልቁ የግምገማችን ስህተት ልዩነት እዚህ ላይ አሁን ለኔ ብዙ ሰዎች በቲፒኤልኤፍ ውስጥ የተፈጠረውን ችግር የጌታቸውና የደብረጽዮን ያንጀኝነት ችግር አድርገው ያዩት ነበር እኔ ከሱ በሰፋ ሁኔታ ነው በፊትም አይውም የነበረው አሁንም የማየው በብልጽግናና በቲፒኤልኤፍ መካከል ያለው ቅራኔ ጦርነት መጠፋፋት ቀጣይ ሂደት ነው ያ የነበረው እንጂ የጌታቸውና የደብረጽዮን ጉዳይ አልነበረም መጨረሻ ላይ በውጤት የሚታየው ይሄ ነው አሁንም ሐራ መሬት እውነት የትግራይ ህዝብ ድጋፍ ያላቸው ሰዎች ትግራይ ውስጥ ከፍተኛ የሆነ ተቃውሞ ለቲፒኤልኤፍ ባለበት ሁኔታ አፋር ሄዶ መደራጀት ለምን ያስፈልጋል ለምን እዛው ትግራይ አይደራጁ ጌታቸውና ጓደኞቹ ለምን አዲስ አበባ ሄደው የብልጽግና ተሿሚ መሆን አስፈልጋቸው በሚደግፋቸው የትግራይ ህዝብ ውስጥ ሆነው ለምን ፖለቲካ አይሰሩ እነዚህን ስራዎች ከጀርባ ማን ነው ያካሄዳቸው ያለው ማን ነው ፈንድ ያደረጋቸው ያለው የሚለውን ነገር ግንዛቤ ውስጥ የምናስገባ ካልሆነ ብልጽግናን አላወቅነውም ማለት ነው የፖለቲካ ኢንትሪኩን ቅራኔውን አልተረዳነውም ማለት ነው ሁልጊዜ አሁን ቲፒኤልኤፍ ውስጥ ያለውን ነገር እንዲሻሻል እንዲለወጥ ስንፈልግ በአገሪቱ የፖለቲካ አስተላልፍ በተለይ ከፌደራል መንግስቱ ፍላጎት አንፃር ነገሩን ማየት አለብን ይሄን ታሳቢ ማድረግ አለብን አሁን ቅድም አሉላ ምን አልክ ሰላማዊ ሰልፍ መቀሌ ተጠናክሮ መቀጠል አለበት እሱ ነገር አሁን በጠበንጃ ሳይሆን ይሄ ሐራምራምን በመጥሉ ሳይሆን በሰላማዊ መንገድ የትግራይ ወጣት ቻሌንጅ ሊያደርገው ይገባል ቲፒኤልኤፍን ቢያምናል ለምንድነው ቻሌንጁ ያልቀጠለው አንደኛ እንቅስቃሴ ያደርጉ የነበሩ አንዳንዶች ሰዎች ጥገኞች ነበሩ ሌላ ተልኮ ነበራቸው እዛው ትግራይ ውስጥ ሆነው መፋለም መስዋዕትነት መክፈል አይደለም የፈለጉት
አጀንዳው ለሰጣቸው ሰዎች ሄደው ማገልገል ነው የመረጡት የትግራይ ህዝብ ተገዳ ይሄ ቲፒኤልኤፍን ተቃውሞ መለወጥ አለበት ብሎ የወጣው ኃይል ተከዳ ከዛ ማለፈ አሁን አፋር ምድር ላይ ቲፒኤልኤፍን ወይም የትግራይን ኃይል ቲፒኤልኤፍን አይደለም የሚዋጋው አክቹአሊ ቲዲኤፍን ነው የሚዋጋው ሊዋጋ የሚችል ኃይል ማን ነው ይሄን ኃይል ያደራጀ ያለው ቀለም እየሰጠው ያለው ዩኒፎርም እየሰጠው ያለው መሳሪያ እየሰጠው ያለው ማን ነው ከጀርባ ያለው ይቻላልስ ወይ በአንድ ሀገር ውስጥ አንድን ክልል ወይ አንድን የክልል ወታደራዊ ኃይል የሚያጠቃ ወታደራዊ ኃይል በሌላ ክልል ይፈጠራል ኢትዮጵያ ነው ይሄ መሆን የቻለው ለምንድን ነው ይሄ መሆን የቻለው በስልጣን ላይ ያለው ፌደራል መንግስት ቲፒኤልኤፍን ማጥፋት ግልጽ አጀንዳው ስለሆነ ስራው ስለሆነ ሁልጊዜ ይሄን ታሳቢ ማድረግ ያስፈልጋል ሁላችሁም ታስታውሳላችሁ ቲዲኤፍ የሚለው ስም ልክ ነው በጣም ፖፑላር ሆነ አይደል በጦርነቱ ወቅት በጣም ፖፑላር ሆነ ዓለም አቀፍ ድጋፍ ሁሉ አገኘ ወደ መቀሌ ከተመለሱ በኋላ የመጀመሪያው እርምጃ ታስታውሳላችሁ 4 ጀነራሎች ጀነራል ታደሰ ወረደን ጨምሮ ወጥተው ነው ጋዜጣዊ መግለጫ የሰጡት ይሄን የትግል እንቅስቃሴ ይሄን የህዝብ ትግል የመራው እንደ ፖለቲካ ድርጅት ህወሓት ነው ብለው ጀነራሎቹ የተሟገቱት አሁን አዲስ የተፈጠረ ነገር አይደለም ያው ከዛ ግን ምን ሆነለት ኖ ወገንተኝነቱ አሁን የተፈጠረ አይደለም ማለት ኖ ከዛ ውጤቱ ምን ሆነ ነው የምልህ ውጤቱ ምን ሆነ የዛ መግለጫ ውጤት ምን ሆነ ተናገሩ ይሄን ቲዲኤፍ የሚለው ቃል ከዓለም አቀፍ ህብረተሰብ ቃል ጠፋ ኦኬ የነበረው የውስጥ አንድነት ቀደም በትክክል እንደተጠቀስከው ዳውንወርድስ እየሆነ ሄደ ህወሓትን ማርኬት ማድረግ በጣም ያልኩ ያለሁት አሁን ይሄው ተመሳሳይ ነገር ይመጣል ፓርቲው መለያየት አለበት በተቋም መለያየት አምናለሁ አሁን ባለው ሪያሊቲ ግን ትግራይ ውስጥ የተለያየ አይደለም የፈለገውን ብንፈልግ የፈለገውን ብናምንበት ቲዲኤፍንና ቲፒኤልኤፍን አሁን መለያየት አይቻልም ነው ያልኳችሁ እኮ ትግራይን ችግር ውስጥ ያቆያትና ያለውን ሲጅ ሰብራ እንዳትወጣ ያስቻላት ትልቅ መከራ ይሄ ነው የሚል ስለሆነ ነው እሱ ብቻ አይደለም አሁን አንዱን ትልቁ ችግር ይሄ ነው ብቻ አይደለም የፕሪቶሪያውን ስምምነት የፈረመው ቲፒኤልኤፍ ነው እንደ ድርጅት የኢትዮጵያ መንግስት ከትግራይ መንግስት ጋራ መደራደር አልችልም ህገ ወጥ ነው ብሎ ስላመነ ራሱ መርጦ ከቲፒኤልኤፍ ጋር ነው ስምምነት የተፈራረመው ስለዚህ የፕሪቶሪያን ስምምነት የማስፈጸም ኃላፊነት የወሰደው ቲፒኤልኤፍ ደግሞ ይሄን ኃላፊነት የሚያስፈጽመው ትግራይ ውስጥ በሚቋቋመው ጊዜያዊ አስተዳደር አማካኝነት እንደ ድርጅት አይደለም ይከፋለት ፋክት ስለሆነ ነው የፕሪቶሪያ ስምምነት ያንን ለቲፒኤልኤፍ አይሰጥም ማለት ህግ ስምምነቱ ሁላችን ጋር ያለ አይደል እንዴ ስለዚህ ህወሓት ይሄን ያስፈጽም አይልም የፕሪቶሪያ ስምምነት የሚለው ከኔ በላይ ህግ ታቃለህ እኮ አንድ ፈራሚ አካል ሲፈርም ነው ኃላፊነቱን የሚረከበው ኖ ሲፈርም ታዲያ ኤክስፕሊሲትሊ ብልጽግናና ህወሓት ተነጋግረው ኢንክሉሲቭ የሆነ አድሚኒስትሬሽን ያዋቅራሉ ካለ እኮ ለህወሓት የማስፈጸም ኃላፊነት አልሰጠም ማለት ነው ዳምጠኛ ህወሓት እንደ ድርጅት ሳይሆን በሚቋቋመው የጊዜያዊ አስተዳደር አማካኝነት ነው የሚያስፈጽመው ለዛም ነው ያ ኃላፊነቱ ስለሚታወቅ ፈራሚ እንደሆነ ስለሚታወቅ ነው 51% ብልጫ እንዲኖረው የተስማሙት ከብልጽግና ጋር 51% እንዲኖረው የተስማማው የፕሪቶሪያ ስምምነትን በጣሰ አዋጅ ነው እሱም ከፕሪቶሪያ ስምምነት ጋር የተጻረረ ነው ወደዛ እንድንሄድ ፈልጌ አይደለም እነዚህ ፋክት ስለሆኑ ነው ማስተላለፍ እሺ ቆይ ልደቱ ይጨርስ አሁን ብዙ ጊዜ ብዙ ችግር ውስጥ ገብቷል የትግራይ ህዝብ በዋናነት ባለፉት 2 ዓመታት ችግር ውስጥ የገባው እንዳው በጊዜያዊ አስተዳደሩ ድክመት ነው ጊዜያዊ አስተዳደሩ መሪዎቹ የራሳቸው ስልጣን ጥያቄ ውስጥ ሲገባ ነው ስለ ልዩነት ወጥተው ያወሩ ከዛ በፊት ያወሩንም ነበር በዋናነት ተጠያቂ ጊዜያዊ መስተዳድሩ ቲፒኤልኤፍ የራሱ ተጠያቂነት አለው አዋለው አሁን ግን የሚታየው ምንድነው ጊዜያዊ መስተዳድሩን ሲፈልግ የህወሓት ያደርገዋል ሲፈልግ ደግሞ ራሱ የቻለ ያደርገው ነው
አልገባህም እያልኩ ያለሁት 51 ብለህ ነበር ብዬ ነው አይደለም አካታች ይሁን ተባለ አይደለም የ49% እኮ ለሌሎች ተሰጠ ስለዚህ ፒውርሊ ጊዜያዊ መስተዳድሩ ቲፒኤልኤፍ ነው ማለት አይደለም የሌሎች 51 በመቶ የህወሓት ከሆነ ስለዚህ አንድ በመቶ መንግስት ይመሰረታል አንድ የተለየ ኤንቲቲ ሆኗል ያን ኤንቲቲ ከቲፒኤልኤፍ ጋር አንድና አንድ አድርጌ ላይ ዋል ስለዚህ ለፕሪቶሪያው ስምምነት አለመተግበር ዋናው ተጠያቂ ጊዜያዊ መስተዳድሩ ከጊዜያዊ መስተዳድሩ ውስጥ ደግሞ አቶ ጌታቸው ረዳ ተጠያቂ አንዳንድ ሰዎች አሁን እናንተን ጨምሮ በድፍረት እናገርና ቴዲን ጨምሮ ታደሰ ወረደን ተጠያቂ ለማድረግ ስትፈልጉ ሰማል ከመቼ ወዲህ ነው ምክትል ወሳኝ ሆኖ የሚያውቀው በኢትዮጵያ ታሪክ በታደሰ ወረደ ጊዜ ሊጀመር ነው ኃላፊነት ለይቶ ተሰጥቶታል አድሬስ ያነሳችሁ ወደ ዝርዝር ነገሮች እየሄድን ሆነና ችግር ሆነ ስለዚህ አይ ቲንክ እዚህ ላይ እንግታውና ልናልፋቸው አንችልም መቼ እንደሚቆም አይ ችግር የለውም የክላሪቲ ጉዳይ ነው ክላሪቲ ኢምፖርታንት ስለሆነ አንድ በኔ ፐርሰናሊ ጀመረ አንድ አመት ተኩል ያለው ስህተት ነው ስንት ይሆንልህ ነው ስንት ይሆንልህ አይደለም ዋናው ነገር እንድንግባባ ብዬ ነው እሺ ከጦርነቱ በፊት የትግራይ ምርጫ ብቻው ትግራይ ያካሄደ ጊዜ ከዛ ነው የሚጀምረው ኦኬ 3 አመት እንበለው ወላ 5 አመት ሞሮለስ ያ 5 years እሱ አንድ አመት ተኩል ያልከው ኢንፋክት ጊዜያዊ አስተዳደሩ ሲቋቋም ራሱ የጊዜያዊ አስተዳደሩ መቋቋም እንኳን ራሱ ስህተት እንደ ሂደቱ ተችቻለሁ እሱ እርምት ወስዳለሁኝ ወደ ሶስተኛ ጊዜያዊ አስተዳደሩ እንኳን ከተቋቋመ ወደ ሶስተኛ አመቱ እየሄደ ነው ለፈልጌ ነው ለማንኛውም ዋናው ነጥብ ግን ምንድነው ቀደም ብልጽግና እንዲህ ያረገ ነው እንዲህ ሊያጠፋው ነው ብልጽግና እየተጠቀመ ያለው የቲፒኤልኤፍ ድክመት ነው እንጂ ብልጽግና እኮ አሁን ባለው አቅሙ አይደለም ያ ሁሉ ሀገር ሙሉ ሰብስቦ ወዳጅ ሰብስቦ ትግራይ በዘመተበት የትግራይ ህዝብ ባካሄደው ጸረ ጀነሳይድ ትግል መክቶታል ድል አድርጓል ምንም ጥያቄ የለውም ካቱ ፍጹም የትግራይን ህዝብ ለማጥፋት ቲፒኤልኤፍ ለማጥፋት አይደለም የትግራይን ህዝብ ለማጥፋት ነው የዘመቱት ቲፒኤልኤፍማ አስጠቂ ሆነ አንድም ባለመዘጋጀት ሁለተኛ ይሄ የተፈጠረው አቅም እንደገና ተመልሶ በማዳከም የኔ ነው ብሎ ክሌም በማድረግ አንድ ሁለተኛ ለብልጽግና የሚያመች ክፍፍል በመፍጠር አሁን ለምሳሌ አንድ ከፕሪቶሪያ ጋር ተያይዞ ጊዜያዊ አስተዳደሩ ጋር ተያይዞ ያነሳው ነበር ጊዜያዊ አስተዳደሩ ሲቋቋም ቲፒኤልኤፍ 50% ሲደመር አንድ የሚል አይሰጠው የለም እንደዛ የሚል ብልጽግና ምን አደረገ እችን ለእናንተ ወሰዱ የፕሬዝዳንሲ እንትኗን ግን ለኔ ስጡኝ ብሎ ወሰደ ይሄ አመቻቸለት አቶ ጌታቸው አይደለም ለብልጽግና ይሄ አመቻቸው የቲፒኤልኤፍ አመራር ኢንጂነራል በዋናነት ደግሞ የድርጅቱ ሊቀመንበር ዶክተር ደብረጽዮን አዲስ አበባ እየተመላለሰ ሲሰራው የነበረ ስራ ውጤት ነው ሌላ ቀርቶ የመጀመሪያ ኮመርሻል ፍላይት ወደ መቀለ የተደረገው በኢትዮጵያ አየር መንገድ ሚኒስቴሮች ሆኖ ሄዶ ታሳውሳለህ አገልግሎት ለማስጀመር ተብሎ የኤልፓ የቴሌኮም ይሆናል ምንድነው ያላቸው እዛ ላይ ምንም ሶስተኛ ወገን አያስፈልገንም ከናይጄሪያ ሰው ማምጣት አያስፈልግም እኛው ራሳችንን ጨርሰው ይሄ ጌታቸው ነው እንዲያለው ማለት ለጌታቸው በመደገፍ ወይም ለደብረጽዮን በመደገፍ አንየው አሁን የትግራይን ህዝብ ጥቅም አሳልፎ በመስጠት በሩ የከፈተው ማን ነው ለብልጽግና ኳሷን ትግራይ ላይ ጎል እንዲያስገባ ያመቻቸ ሲያቀብል የነበረው ቲፒኤልኤፍ is the best assistant by the way when it comes to በእግር ኳስ ቋንቋ እንድጠቀምና የሚያቀብለው ጎል እንድታስቆጥር አመቻችቶ ለጎል የሚሆን ኳስ የሚሰጠው ለብልጽግና ቲፒኤልኤፍ ከዛ በዛ ላቆሙ የራሱ የሥራ አስፈጻሚ አባል የሆነ ሰው ፕሬዝዳንት ሆነ በኋላ ኤገነስ ዳስ ሰውዬ from day one መስራት ጀመረ ባቶ ጌታቸው ላይ ተቃውሞ ጀመረ አሁን እኮ ታደሰ ወረደ ከሰራዊት ነው የመጣው የቲፒኤልኤፍ ሰው አይደለም እኛም እንፈልገው እሱ ነው ስላሉ ነው እሱም ይቀጥላል ይዘልቃል ምናየው ነገር ነው ምን እንደሚፈጠር ያየን ነው ምልክቶችም ያኔ ግን የራሳቸው የገዛ ራሳቸው 50+1 ብለው በመሰረቱት የራሳቸው መንግስት ከራሳቸው ስራ አስፈጻሚ በኋላ ምክትል ሊቀመንበር ያደረጉት ሰውዬ ጋር ነው ግብግብ ውስጥ የገቡት በነገራችን ላይ 50% ሲደመር አንድ ብቻ አይደለም ቲፒኤልኤፍ ያዘው ቅድም ባስቀመጥከው ሎጂክ ሰራዊቱም ኮ የቲፒኤልኤፍ ነው ባልከው የሰራዊቱ ድርሻ እነዛ ጄኔራሎች አራቱ ከአራቱ ኮ ሁለቱ ካቢኔ ውስጥ ገብተዋል ወደ አሸብርና ወደ ወረደ ያም ኮ የቲፒኤልኤፍ ነው እኛ በቃ ቲፒኤልኤፍ ነው የሚመራው ወደ ሌሎች ነጥቦች እንሂዳ ስለዚህ ምን ልፈልጌ ነው ቲፒኤልኤፍ ኢንፋክት ወደ 70-80%
የጂኤስቲኤስን ጨምሮ ጂኤስቲኤስ በወቅቱ አሁን ሰሞኑ የወጣ አርቲክል አለ ዶክተር ደብረጽዮን ራሱ ነው ጻድቃንን ምረጡት በምክትል ፕሬዝዳንት እንዲሆን ጂኤስቲኤሶች የተሰጣችሁ ኮታ ጻድቃንን ምረጡ ብሎ ሪከመንድ እንዳደረጋቸው ወጥቷል እሺ አሁን ዋናው ነገር 50% ሲደመር አንድ አይደለም የቲፒኤልኤፍ ነው ስለዚህ ውድቀቱን ለጊዜው ያስተዳደር 50 ሲደመር አንድ መሆኑ ብቻውን የቲፒኤልኤፍ ያደርገዋል ቤዚክ ዲሞክራሲ 51% ካገኘ በኋላ መንግስት ከመሰረት ይሄ በጣም ህጥርና ግድ ይላል እሱ ሳይሆን መሰረታዊው ነገር አሁን እሺ አንድ ቴዲ አሁን የምትለው ሐራ መሬት ምናምን እኔ አልደግፈውም በነገራችን ላይ የአፋር ላይ የሚደረገው ምናምን ሰላማዊ ትግል ነው ክሊር አድርጌያለሁ ሰላማዊ ትግሉም ትግራይ ውስጥ ነው መካሄድ ያለበት አዲስ አበባ ላይ ነው ከአዲስ አበባ ምንም አይነት ድጋፍ መቀበል የለበትም የትግራይ ወጣት ቲፒኤልኤፍን ለማሸነፍ ምክንያቱም ጀኖሳይድን የሚያክል ጀኖሳይዳል የሆነን የስብስብ የጦር ስብስብ ለመመከት ያልፈራ ወጣት በሰላማዊ ትግል ቲፒኤልኤፍን ለማሸነፍ ነው እንዲያውም ቅድም መግቢያ ላይ ግልጽ ስላደረኩት ቲፒኤልኤፍ ያለው ክፍተት የሐሳብ ነው የሰራዊት አይደለም ሰራዊትም አለኝ ነው ሰራዊቱ የኔ ነው ሲል የዛ አውትካም ናቸው እነዚህ ልጆች ጄኔራሎችም ካሉ አብረዋቸው ይሄ ከኮር በላይ የተባለ ከቲፒኤልኤፍ ጋር ነው ወስነው ጉባኤ ያካሄደውን ነው መደግፈው ሲል አስጠንቅቀናቸው ነበር ይሄ ባላችሁ በነገታው ቲዲኤፍ ተከፋፍሎ እናንተን የማይደግፍ ኃይል ሌላ ይፈጠራል ተው ሰራዊት ውስጥ ይሄንን ፖለቲካችሁ አታስገቡ ይሄ ሰራዊት የትግራይን ህዝብ ህልውና ጥቅም መብት ለማስከበር የወጣ እንጂ የእናንተን የአንጃ ፖለቲካ ውስጥ እዛ ገብቶ ለመቦጫረቅ ፍላጎት የለውም ተው ነበር ያልናቸው አሁን ያወራን ያለ ነው ብልጽግና የነሱን ድክመት ተጠቅሞ ያስቆጠረው ያለ ጎን እነሱ በወሰኑት የተሳሳተ ውሳኔ የተፈጠረ ችግር ነው ያወራን ያለ ሶ እንትኑ ላይ ሩት ኮዙ ላይ እናተኩር ሲምፕተም በማከም ጊዜ እናጥፋ ቲፒኤልኤፍ ለማጥፋት ነው አጠቃላይ ቲፒኤልኤፍ ለምን ሪፎርም አያካሂዱ ይሄ ከተረዳ አሁን ቲፒኤልኤፍ ምንድነው ያለ ያለው እኔ 50 ዓመት ያደረኩት ድርጅት ነኝ ምርጫ ቦርድም እኔ ነኝ የፈጠርኩት ህገ መንግስቱ ራሱ ፌደራል ስርዓቱ እኔ ነኝ የፈጠርኩት እነዚህ ከኋላ ተወልደው እኔ ወለድኳቸው እንዴት ተመዝገብ ይሉኛል ብሏል ለምዝገባ ሲያመለክትና ሲመላለስ የነበረው ማን ነው ስልጣን ስጡኝ ጭምር ያለ ቲፒኤልኤፍ እሺ አሁን እሺ እንደገና ሌሎች ደቂቃዎች ወሰድና ጠቅልለው ፕሊስ ነጥቦችን በደንብ አስጨብጫለሁ አሁን አዳምጠኝ አሁን በትጥቅ ትግል የሚበሉ በሰላማዊ ትግል የሚበሉ ቲፒኤልኤፍን ቻሌንጅ እናደርጋለን የሚሉ ኃይሎች ብልጫ ቢኖራቸው ኖሮ የበለጠ ህዝብ ድጋፍ ቢኖራቸው ኖሮ ምንም ጥርጥር የለውም ቲፒኤልኤፍን ያሸንፉት አልሆነም ያ ያልሆነበት ደግሞ የራሱ ምክንያት አለው ነገሮች አሁን ከዲሞክራሲ አንፃር አይደለም ከመልካም አስተዳደር አንፃር አይደለም ከህልውና አንፃር ነው ህዝቡ የሚያያቸው ሰራዊቱ የሚያያቸው ትልቅ ደግሞ ብልጽግና የሚባል ሌት ተቀን ያን አካባቢ ለማተራመስ የሚፈልግ ኃይል እንዳለ ያውቃል በዛ ምክንያት ይሄ ያልሆነ የሚል እምነት አለ አሁን አሉላ ያቀረብካቸው ነገሮች ሁሉ ምንም ቅድም እንዳልኩህ 5 ዓመቱን ቀንሰዋል 29 ዓመት ስነግርህ የኖርኩት ነው አሁን ልዩነቱ ምን መሰለህ እኔ ስለ ቲፒኤልኤፍ አውርቼ ታግዬ ሰልችቶኛል አንተ አዲስ ስለሆንክ ስለ ቲፒኤልኤፍ ችግር አውርተህ አሁን መጥገብ አልቻልክም ያ ይመስለኛል እንጂ የምትናገረው ነገርና እኔ የምናገረው ብዙም ልዩነት የለውም ነው ትግራይ ካለችበት አንፃር ሁኔታ ነው ኤነርጂው እኔም ከሱ አንፃር ነው ያየሁት ያለው እና እኔ ብዙ ዋናው ቅድም መጥራት የነበረበት ጉዳይ እኔ ቲፒኤልኤፍን እንኳን ሳትንኩ አትታገሉ አላልኩ እያልኩ ያለሁት መታገል አለባችሁ እያልኩ ነው የቲፒኤልኤፍ አመለካከት ለትግራይ ህዝብም እስካሁንም አልበጀም ወደፊትም አይበጅም ለኢትዮጵያም አይበጅም ይሄን ኃይል ታግሎ ማሸነፍ ያስፈልጋል የሚል እምነት አለ ግን የምናካሄደው ፖለቲካ ነው አሁን ያለንበት ፖለቲካ ደግሞ የሴራ ፖለቲካ ነው ጠልፎ ሌላውን አጥፍቶ ስልጣንን የማራዘም ፖለቲካ ነው በዚህ ሰዓት በህወሓት በኩል የሚካሄደውን ጨምሮ ማለት ነው አይደል በዚህ ሰዓት የሚካሄድ ፖለቲካ ግን ጥንቃቄ ያስፈልጋል ነገሮችን ምናይባቸው ምንመዝንባቸው ነጥቦች በጣም ጠባብና ውስን መሆን የለባቸው ከሌሎች ብዙ ነገሮች ጋር አመጋግበን ማየት አለብን የሚል ነውና በዚሁ ብናቆመው ጥሩ እሺ
ሲጅ እንደገና ኦፍ ኮርስ ከዚህ በፊትም በተሟላ ሁኔታ ተከፍቷል የሚል ክርክር ሊነሳ ይችላል። ግን አሁን እንደገና በተሟላ ሁኔታ በትግራይ ላይ የሚደረገው ከበባ እንደገና መልሶ እንዲገጥም ለማድረግ አገዛዙ እየተንቀሳቀሰ መሆኑን እናያለን። በአፋርም ሆነ በአማራ ክልል በኩል ወደ ትግራይ የሚገቡ ሸቀጦች እንደታገዱ ነው። በኢሳያስ በኩል በቀደመው ሳምንት ባደረገው ንግግር ላይ የኩሽንና የኦሮሞማን ጉዳይ አንስቶ ኦፍ ኮርስ የኦሮሞን ህዝብ የማይወክል ብሎ ሐረጉን ተጠቅሟል። ነገር ግን እሱም ብዙ እያነጋገረ ነው። በአገዛዙ ጀነራሎች በኩል ደግሞ እየተሰጠ ያለ ምላሽ አለ። የጦርነት ቱማታው በእጅጉ ተጠናክሮ ቀጥሏል። እዚህ ውስጥ የሚያተርፈውም የሚተርፈውም ማን ነው የሚል ጥያቄ በርዕሳችን አንስተናል እና መጀመሪያ እንደው የተወሰነ አስተያየትህ እንድታቀርብ ነው። ልደቱ የኩሽ ነገር ሲነሳ ከዚህ ቀደም በፖለቲካው ውስጥ አለ፣ ግን አገዛዙ የዚህ ሐሳብም ሆነ የሌላው ሰብስክራይበር ነው ማለት ግን አይደለም፣ ተረኩ ግን አለ የሚል ነገር አንስተህ ነበረ። ኢሳያስ አሁን ሲጠቅሰው ምን አልክ? ፕላስ ከተነጋገርን በኋላ በቀደም ወደ ጦርነት የመቃረቡንስ ነገር እንዴት እየተመለከትከው ነው የሚለውን አንሳና አሉላም እንደዚሁ ሻዕቢያ እየተጫወተ ያለውን ሚና በተመለከተ ቀደም ሲል ካነሳው ነጥብ ትቀጥላለህ። ልደቱ ቀጥል። ምናልባት አቶ ኢሳያስ ብዙ ጊዜ ዝርዝር ነገር ማውራት የሚወዱ ሰው አይደሉም። የሚዲያ ፎቢያም ያለባቸው ሰው ናቸው እና ያን ያህል አይቀርቡም እንጂ እንግዲህ ከጠቅላይ ሚኒስትር አብይ ጋራ ብዙ ጊዜ ተገናኝተዋል፣ ብዙ ጊዜ አውርተዋል እና ከዚህም በላይ ብዙ የሚሉት ነገር እንደሚኖራቸው እገምታለሁ። ብዙ የሚያውቁት ብዙ የሰሙት ነገር ይኖራል። ፍቅር በተባለው ጊዜ ብዙ የተነጋገሩት ነገር አለ። ስለዚህ ይሄ አሁን የተጠቀሰውም ነገር ያኔ በፍቅሩ ዘመን ከነበረ የሐሳብ ልውውጥ የተወሰደ ይመስለኛል እና ታስታውሳለህ ቴዲ፣ ከዚህ ከባህር በር ጥያቄ ጋር አያይዤ የማን ነው ይሄ ጥያቄ ብዬ የኩሻዊነት ጥያቄስ ነው ወይ ብዬ እንደ ጥያቄ አንስቼው ነበር። ዝም ብዬ ያነሳሁት ጉዳይ አይደለም። በብልጽግና ውስጥ ይሄን አጀንዳ አድርገው ውስጥ ኢንፎርማል በሆነ መልኩ የሚያቀነቅኑ የፖለቲካ ሰዎች እንዳሉ ስለማውቅ ነው። ባለሀብቶችን ሳይቀር ሶማሌላንድ ድረስ ሄደው ወይም በርበራ ድረስ ሁሉ አካባቢ ሄደው በኢንቨስትመንት ስም መሬት እየገዙ እንዲይዙ እስራኤሎች በፓለስታይን እንዳደረጉት አይነት እስከዛ ርቀት ድረስ የሄዱ ባለስልጣናት እንዳሉ ሰማ ነበር። በኬንያ ሚዲያ ሁሉ ተነስቷል ሐሳቡ ነገራችን ላይ ሰሞኑን አንድ ኬንያዊ ጥርት ባለ ቋንቋ ገልጾታል ምን እየታሰበ እንደሆነ። እንደውም ወደ ላይ ወደ አሰብ ወደ ምናምን የሚደረገው ነገር ማደናገሪያ ነው፣ የሥርዓቱ ፍላጎት ታች ኩሽ የሚባሉት ህብረተሰቦች ጋር ነገሩን አያይዞ ነው የሚያየው የሚል ነገር እየተነሳ ነው እና ለኔ ብዙ ያልጠበቅኩትና አዲስ ነገር አይደለም። ግን ዞሮ ምንድነው እንዲህ አይነቱን ጉዳይ እኛ ልናነሳ እኛ ልንተች እንችላለን፣ እኛ ልንቃወም እንችላለን። ፕሬዝዳንት ኢሳያስ ግን በኢትዮጵያ ውስጥ ጉዳይ ይሄን ያህል ዝርዝር እየገቡ አስተያየት መስጠት ያለባቸው አይመስለኝም። ተገቢ አይደለም። የራሳቸውን ሀገርና መንግስት ደህንነት ለማስጠበቅ ሊሰሩ ይችላሉ፣ ያ መብታቸው ነው። ከዛ ውጭ ግን በኢትዮጵያ ውስጥ ፖለቲካ እየገቡ በዚህ ደረጃ መናገሩ ጥቅም ያለው አይመስለኝም። ግን ደግሞ ኢንፎርሜሽኑ ዝም ብሎ የመጣ ኢንፎርሜሽን አይደለም። እኔ አንዳንድ የኦሮሞ ኤሊቶችም ጥንቃቄ ማድረግ ያለባቸው ከዚህ አንፃር ይህ አጀንዳ የኦሮሞ ህዝብ አጀንዳ አይደለም። አይደለም። በዚህ ላይ ማንም ጥያቄ ያለው የለም። ነገር ግን ህዝቡን የማይወክሉ በጣም ጠባብ የሆነ ፍላጎት ያላቸው የፖለቲካ ሰዎች በኦህዴድ ውስጥ በብልጽግና ውስጥ ይሄን አጀንዳ እንደ አጀንዳ የያዙት መሆኑን ደግሞ መገንዘብና ማውገዝ ያስፈልጋል። መከላከል ሳይሆን ለኦሮሞ ህዝብ ጥቅም ከሚቆረቆሩ ኤሊቶች እኔ የምጠብቀው ይሄን ጉዳይ አብሮ ማውገዝ ነው። አያዋጣም፣ አደገኛ አካሄድ ነው፣ ትክክል አይደለም ብሎ ማውገዝ ነው የሚያዋጣው። እንደሌላ አድርጎ ለመቁጠር መሞከር ተገቢ አይመስለኝም። በዚህ ረገድ ይሄን ነው የምለው። ሌላው ያው ከፍተኛ የሆነ የጦርነት ዝግጅት እየታየ ነው። አሁን ከሐሳብ በላይ በተግባር ወደዛ አይነት አደጋ ልንገባ እየተቃረብን እንደሆነ በቂ ምልክቶች እየታዩ ነው በሁሉም ወገን። እኔም አልጠብቀው አይደለም። እዚህ ቀደምም ተነጋግረናል። የፕሪቶሪያው ስምምነት አልቆለታል ካልኩኝ እኔ ቆይቻለሁ። ወደ ጦርነት ለመሄድ ዝግጅት እያደረጉ ነው። ጊዜ የመግዛት ጉዳይ ነው ሁሉም ፕሮፓጋንዳ እየተጠቀሙ ያሉት የሚለውን ነገር ስንናገር ቆይተናል።
እና ቁልፉ ጉዳይ ቅድም ቴዲ ያነሳው በዚህ ጦርነት ማን ያተርፋል ማን ይተርፋል በኔ እምነት ማንንም አያተርፍም ማንንም አይተርፍም ይሄ ጦርነት ከኢትዮጵያም አልፎ አጠቃላይ ምስራቅ አፍሪካን ቀውስ ውስጥ ትርምስ ውስጥ የሚከት አገራዊ ህልውናችንን ህዝባዊ ህልውናችንን ሁሉ ከመኖር ወደ አለመኖር የሚቀይር ጦርነት ነው የሚሆነው ግን የሚያሳዝን እንደ ቀልድ ነው እየተገባበት ያለው እንደ ጨዋታ ነው እየተገባበት ያለው በሚሊዮን ህዝብ ህይወት ነው እየተቀለደ ያለው እና ሪሊ ያሁን የኛም እንቅስቃሴ ከፊታችን የምናካሄደው ትዕይንተ ህዝብ ምን ያህል ጠቃሚ እንደሆነ ከዚህ ነገር ጋር አያይዞ ማየት ተገቢ ይመስለኛል ይሄን ካልኩ ይበቃል ይመስለኛል እሺ አሉላ የሻዕቢያ የተረክ ለውጥን በተመለከተ አስተያየት እንድሰጥ ነው አሁን ከተለያየ አኳያ የተነሳበትን ተቃውሞ በተመለከተ እያላቸው ያሉ ነገሮች አሉና እነሱን አስመልክቶና ለኢሳያስ ነጥቦች ካሉ ባጭሩ አንሳና ውይይታችንን እንጠቃልላለን መልካም ያው ሻዕቢያ ዩዥሊ ልደቱን እንደገለጸው ተሳትፎበት ግን እሱ በፈለገው አቅጣጫ ያልሄደን ነገር መቀስቀሻ አድርጎ ይዞት ይመጣል ለምሳሌ በሽግግሩ ጊዜ በኢህአዴግ ተሳተፈ ቻርተሩ ላይ መጥተው ምናምን እንትን አሉ ያው ኢትዮጵያ ሙቅና መስጠት ስለነበረባት ለኤርትራ ሀገርነት ማለት ነው እዛ ላይ ተሳተፈና በኋላ ላይ ግን የኢህአዴግ የተሳሳተ መንገድ አድርጎ ነው ወይም የመለስ ፐርሰን በኢንዲቪጁዋሊ ማለት ነው አድርጎ ነው አቶ ኢሳያስ በተለይ ከመለስ ህልፈት በኋላ በዚህ ጉዳይ ላይ ከአባይ ግድብ ከአባይ ወንዝ ጋር ከፌደራሊዝም ህገ መንግስቱ ጋር ተያይዞ በጣም የተሳሳተ እና ለኢትዮጵያ የማይጠቅም ነገር ኢንክሉዲንግ ይሄ የአባይ ግድብ ጭምር ማለት ነው መለስ ኢጂፕቶችን ግብጾችን ንቀውኛል ብሎ ስላመነ ያንኑ ለመበቀል ያመጣው አጀንዳ ነው ብሎ እንትን ይላል ይሄ ህገ መንግስት ደግሞ እዩ ብሎ አሳየኝ አምጥቶ ይሄ ለኢትዮጵያን አይሆንም ብየው እንደዚህ ካላደረግንማ እንዴት አድርገን እንተናላችኋለን ምናምን ነገር እናስተዳድራችኋለን አለኝ ምናምን ይላል ያው መለስ ካለፈ በኋላ ነው እንደዚህ አይነት ንግግሮች ያመጣ ኢሳያስ አሁንም አብሮ አዲስ አበባ ላይ ያው ትልቁ ስተት የሰባቱ ዓመት የህዳሴውንም ግድብ ባይዘው የቂም ውጤት ነው ብሎ ያውቃል እሱ ነው ያመጣ ያልኩት እና ያኔ አብረን እንሰራ ነበርና ሁሉም ነገር ያማክረኝ ነበር በሚል ነው አሁን ለትችት የሚጠቀምበትና አሁንም በዚህ 7 ዓመት ከአቶ ኢሳያስ ወደ አዲስ አበባ ከገቡ የኢትዮጵያ ፖለቲካ በሩ ተከፍቶ ከተሰጣቸው በኋላ ኢንክሉዲንግ ኢትዮጵያውያኖችን ለማስፈራራት ሀራስ ለማድረግ ለመበደል መጨረሻ ላይም ጀኖሳይዳል ጦርነት ላይ ለመሳተፍ እና ለመጨፍጨፍ ማለት ነው በዚህ ሁሉ ሂደት ተሳትፈው በሆነ ነገር ሳይስማሙ ቀሩ ተለያዩ ባጭሩ ስለዚህ አሁን ያንኑ አብረው ሲሉበት የነበረ ሲያወኩት የነበረ ነገር ነው እንደ ክስ እንደ መክሰሻ አድርጎ የሚያምር ከመጀመሪያው ይሄ አጀንዳ እንደነበረ አውቃለሁ ይሄ ከቱሽ ምናምን ተያይዞ ምሁራኖች ጭምር ይሳተፉ ነበር በነገራችን ላይ ግን እኔ ያኔ በክፋት አላየሁትም ምንድነው የህዝብ ለህዝብ ግንኙነት የፑሽ ህዝቦች ምናምን የሚል እንቅስቃሴ ነበር በዩኒቨርሲቲዎችም ውይይት ይደረግ ነበር አፋርም የኦሮሞ ሊቆች ሄደው በዚህ ዙሪያ እንደተወያዩ አውቃለሁ በኋላ ብልጽግና ለራሱ እንትን አሉ እና በዚህ ሂደት አቶ ኢሳያስ ደሰኛ ቃል ነበሩ ያኔ ሊነግሩን ይገባ ነበረ አጠቃላይ ደግሞ አይመለከታቸውም ያኔ የማይመለከታቸው ነበር አሁን አይመለከታቸውም የኢትዮጵያ ጉዳይ በተለይ ሻዕቢያ መግባት የለበትም ብለን ቅድም ስላስቀመጥን ሌላው ከዚህ ከከበባ ጋር ተያይዞም አንስተሃል ከጦርነትም የሚመጣው ጦርነት እጅግ አደገኛ እንደሚሆን ምን ጥያቄ የለውም በጣም አውዳሚ በተለይ ከትግራይ አንፃር ሳይሆን የከፋው ሁኔታ ለወደፊት የሚመጣው ነው ብዬ ያለፈው በጣም አሰቃቂ ብዙ ሰው ያለቀበት ካሁን በኋላ የሚመጣው ደግሞ ከዛ የባሰ የሚሆንበት ደግሞ ቅድም ባነሳ ነው አርዕስት ተያይዞ የቲፒኤልኤፍ ሊደርሺፕ ትግራይን እየመራ አሁን ያለው ሊደርሺፕ በቀጠለበት ሌላ አማራጮች እንዳይኖሩ ሰራዊቱን ይዞ እያባረረ በመሳሪያ ጭምር በሚመራበት መሆኑ ደግሞ ትግራይ ለዚህ ፍጹም አለመዘጋጃቷ ብቻ ሳይሆን ሊመጣባት የሚችል እንትን አመቻችቶ ለዛ ሊመጣባት የሚችል ጥቃት ራሱን አመቻችቶ እየጠበቀ ያለ አመራር ነው ያለው የቲፒኤልኤፍ አመራር አሁን ማለት ነው ስለዚህ ከዚህ አንፃር ሳይሆን በጣም ያሰጋኛል በዛ ላይ ደግሞ ከሻዕቢያ ጋር ክሶች ብቻ ሳይሆኑ አሁን ምልክቶችን በግልጽ እየወጡ ነው ግንኙነት እንዳለ ማለት ነው አመራሮቹ ራሱ እየወጡ እየተናገሩ ነው
የህዝብ ለህዝብ ግንኙነት ያስፈልጋል። ኤርትራና ትግራይ፣ ኤርትራና ኢትዮጵያ፣ ኤርትራና ማለት በአካባቢው ያሉ ህዝቦች መገናኘት አለባቸው። ሻዕቢያና ህወሓት ግን አይደለም ይሄ መሆን ያለበት። የሻዕቢያ አመራሮችና የህወሓት አመራሮች ግንኙነት የህዝብ ለህዝብ ግንኙነት ተደርጎ ሊወሰድ አይገባም። ኢንፋክት ብልጽግናን በዛ ምንከሰው ሞራሉም ያለን ሰዎች ያንኑ ተመሳሳይ ተግባር ሌሎች ሲያደርጉትም መውቀስ አለብን። በተለይ በሻዕቢያ በኩል የሚመጣ ለትግራይ ህዝብ ጥቅም አለ ብዬ አላምንም። አሁን ቦርደሩ ከፍተውታል ምናምን ከዛ ጋር ተያይዞ ፌደራል መንግስት ትግራይን ለመዝጋት ሁሌ ዝግጁ የሆነ ነው። ብልጽግና ሲያደርገው የነበረ ነው፣ አዲስ አይደለም። ግን በኤርትራ በትግራይ በኩል አድርጎ ወደ ኤርትራ ሸቀጥ እየወጣ ነው ምናምን የሚል እንትን ነው እየሰጡ ያሉት። ነዳጅ እየሄደ ነው ምን እየሄደ ነው ምናምን የሚል ኢንፋክት አንድ የምናውቀው ነገር አለ። ከቦርደሩ መከፈት ጋር ተያይዞ የብልጽግናን ሂፖክሪሲ ወደ ጎን ትተን ከድንበሩ ጋር መከፈት ጋር ተያይዞ ትግራይ ውስጥ የኑሮ ውድነት ተከስቷል። አንዳንድ እንትኖች ምርቶች ላይ ዋጋ ጭማሪ አሳይቷል፣ የምግብ እንትኖች ላይ ማለት ነው። እኔ በጣም የሚያስቀኝ በዛ በኩል ስለተከፈተ ሲጁ በትግራይ ህዝብ ላይ የትግራይ ህዝብ መዘጋት አብቅቷል ብለው የህወሓት ደጋፊዎችና ሰዎች ሲናገሩ አያሉ። ሻዕቢያዎችም ቂጣና ካፍላለን ለትግራይ ህዝብ በዛ በኩል እርዳታ እንዲገባ እናደርጋለን ማለት ከኤርትራ የሚመጣ እርዳታ አለ ብያለሁ። ከኤርትራ የሚመጣ ለትግራይ ህዝብ ጥቅም ሊውል የሚችል ሻዕቢያ በሚመራት ኤርትራ ማለት ነው። አጠቃላይ ኤርትራ ማለት አይደለም። ለወደፊት ጠቃሚ ነገር ነው። ሻዕቢያ ሊሰጥህ የሚችለው ጦርነት ነው። ለሱዳኖች የሰጣቸው ጦርነት ነው። ሰራዊት ነው የላከው፣ ብርጌድ ነው የላከው እንጂ ሱዳኖች ወደ ኤርትራ አልተሰደዱም። የተሰደዱት ወደ ኢትዮጵያ፣ ወደ ቻድ፣ ወደ ግብፅ ነው። የኤርትራ መንግስት ቂጣም ቢሆን ተካፍለን እንበላለን ሱዳኖች ይምጡ ብሎ ጥሪ ያቀረበ ግን ጦርነት ነው። ጦርነት ላይ ነው ተሳታፊ ሆነው። በተመሳሳይ መልኩ ወደ ትግራይም የሚደረግ ግንኙነት የተከፈተ በር ካለም ጦርነት ይዞ ነው የሚመጣው። ስለዚህ ይሄ የህወሓት አመራሮች ልብ ብለው ሊያጤኑትና ሊያዩት ይገባል። ይሄ ይዞት የሚመጣ ብልጽግና እንዲሁም ምክንያት አግኝቶ አይደለም፣ እንዲሁ ትግራይን ለመዝጋትና ለማጥፋት የተዘጋጀ ኃይል ነው። ለዚህ ኃይል የሚመች ናሬቲቭ መስጠት ግን በፍጹም ሊፈቀድ አይገባም። ሁሌ ለዚህ ኃይል የሚመች ኳስ በማዘጋጀት ትግራይ ላይ ጎል እንዲገባ የትግራይ ህዝብ ዋጋ እንዲከፍል የሚያደርግ አመራር ነው ያለው ትግራይ ቲፒኤልኤፍ ላይ። ስለዚህ ይሄ ነገር ከበባው አሁን የተጀመረው በአፋርና በአማራ ክልል የሚገባው በኃይለማርያም ጊዜ ጀምሮ በተለይ አማራ ክልል እንደተዘጋ ከዛ ደግሞ አብይና ኢሳያስ መጠው በደንብ አድርገው ያስቀጠሉት። ኢንፋክት የኢሳያስ ፕሮጀክት ነው ይሄ ትግራይን 360 ዲግሪ የመዝጋት የመክበብ። ኢሳያስ ባጭሩ ፕሮቮክ አድርጎ ፌደራል መንግስት ወደ እንደዛ አይነት ነገር እንዲገባ አድርጎ ያ ተኮላሽቶበት የነበረ ተደናቅፎበት የነበረ ሲጅ ወደ ትግራይ መልሶ እያመጣ ነው ያለው። ከፍቼዋለሁ የሚለው ድንበር በዛ በኩል ደግሞ ኤኒታይም ሊዘጋው ይችላል በፈለገው ሰዓት። ስለዚህ የፌደራል መንግስት አሁንም ልብ ማለት ያለበት ይሄ ወደ ትግራይ የሚሄድ ሸቀጥ የማስቆም ድርጊት ከአሁን በፊትም በትግራይ ህዝብ ላይ ያደረሰው ችግር ይታወቃል። ለጦርነቱ ምክንያት እንደነበረ አንዱ ምክንያት እሱ እንደነበረ ማወቅ አለበት። በአፋጣኝ ይሄ እያደረገው ያለ ተግባር ማቆም አለ። በአፋጣኝ የትግራይን ህዝብ በመቅጣት አይደለም እየተፈጠሩ ያሉ ችግሮች የጦርነት አዝማሚያዎች ማስቀረት የሚቻሉ የትግራይን ህዝብ በመቅረብ በመጥቀም በማገዝ ነው መሆን ያለው። ምናልባትም የምናደርገው ትግል በዚህ በሰላማዊ ትግል እየተወያየንበት የነበር ኢትዮጵያውያኖች ይህንን ነገር ሊያወግዙት ይገባል። ካሁን በፊት የደገፉ እንዳሉ አውቃለሁ። ይሄ ነገር ፈጽሞ አሁን ይሄ መንገድ መዝጋት ወደ ትግራይ የሚሄድ ሸቀጦችን ማስቆም በፍጹም መፈቀድ የለበትም። እንደ አንድ ቶፒክም መወሰድ አለበት በሚደረገው መድረኮች የሰላማዊ ትግል በፍጹም የትግራይ ህዝብ እንደገና ተመልሶ ዋጋ እንዲከፍል መፈቀድ የለበትም። እንዳልኩ ግን ለጦርነት አመቺ የሆነ ሁኔታ ግን በሻዕቢያ በኩል እየተፈጠረ እንዳለ ምንም ጥያቄ የለውም። ሻዕቢያ በሰላም የሚኖር ኃይል አይደለም። በዛ ላይ የአካባቢ ጦርነቶች ውስጥ ተሰላፊ ሆኗል። ሱዳን ውስጥ እየተዋጋ ያለው በቀጠናዊ ጦርነት ተሳታፊ በመሆኑ የሱዳን ኃይሎች ማን እያዋጋቸው እንዳለ እናውቃለን። እዛ ላይ መሳተፍ ማለት አንዱን ሳይድ ወክሎ
የውክልና ጦርነት የነዚህ አካባቢ ሚድል ፓወር የሚባሉት የቀጠናው የገልፍ አገሮች ጦርነት ውስጥ ነው እየተሳተፈ ያለው በውክልና ሻዕቢያ ያንኑ ነው ወደ ትግራይም ወደ ኢትዮጵያም ማምጣት እየተፈለገ ያለው ልክ አቶ ልደቱ እንደገለጸው ካሁን በኋላ የሚመጣው አካባቢውንም የሚያካልል በእልቂት የታጀበ አደገኛ የሆነ ሁኔታ ነው የሚመጣው ያለው ከዚህ ይህንን ነገር በመፍጠር አስተዋጽኦ እያደረጉ ያሉ በተለይ የቲፒኤልኤፍ አመራሮች በዚህ ጉዳይ ላይ አቋማቸው ግልጽ ማድረግ አለባቸው ከኤርትራ ጋር ህዝብ ለህዝብ ግንኙነት ሰላም ነው የምንፈልገው ምናምን እሱ ሽፋን ነው እየሆነ ያለው መሬት ላይ እናውቀዋለን በተጨባጭም ወጥተው እየተናገሩ ነው ከማንም የማንም ሶስተኛ ወገን አያስፈልገንም yes ብልጽግና እንደዛ ልትለው ይችላል ግን ብልጽግና በዛ ልታሸንፈው አትችልም ስለዚህ ለጦርነት አመቺ የሆነ ሁኔታ በተለይ ጦርነትን ስቦ የማምጣት አዝማሚያ እያደረጉት ያለ አመራሮቹ የቲፒኤልኤፍ ጽፈት ቤት ውስጥ ያሉ ሰዎች በዚህ ጉዳይ እየሰሩ እንደሆነ ስለማቅ ነው ሻዕቢያ ጋር መገናኘት ማለት ነው ስለዚህ አስቀረት ጦርነቱን ለጦርነት ግብአት የሚሆን ነገር ባያደርጉ መልካም ነው እሺ በጣም አመሰግናለሁ እሺ አንድ ላነሳ የፈለኩት በዛው ልደቱ የቅዳሜውን ዝግጅት በተመለከተ ማብረህ እንድታነሳው ብዬ ነው ለአገዛዙ የተላከ ደብዳቤም አለና እሱን የዝግጅቱን አካታችነትም አብረህ እንድታነሳው በማጠቃለያችን እሱን በማንሳት ዝግጅታችንን እንጨርሳለን ሌላ የምታነሳው ነገር ካለ ማለት ነው ጥሩ ሁለት ነገር አሉላ ያነሳው ላይ አሉላ የኤርትራን ጉዳይ በሚመለከት ከበቂ በላይ ሄዶበታል እኔም ያለውን ሐሳብ ጋራለሁ እዛ ላይ መጨመር ብዙ ጥቅም ያለው አይመስለኝም ነገር ግን በተመሳሳይ ሁኔታ ከወቅቱ የብልጽግና አገዛዝ ጎን ቆሞ በዚህ ጦርነት ተሳታፊ መሆንም ተመሳሳይ ስህተት ነው ተመሳሳይ ስህተት ሁለተኛ አሉላ ያልከው ላይ ማለስማማው ለኤርትራ ወይም ለሻዕቢያ መንግስት በትግራይ ጣልቃ ገብቶ ለፈጸመ ወንጀል እሱ ሁለተኛ ተጠያቂ ነው እንጂ ዋናው ተጠያቂ የብልጽግና መንግስት ጋብዞ ያስገባው ዋናው ሻዕቢያ ነው አይደል ዋናው አስቻይ የኢትዮጵያ መንግስት ነው የብልጽግና አገዛዝ ሻዕቢያ ድሉን ተጠቅሞ የበቀል እርምጃ ወስዷል ተጠያቂ ነው ዋናው ተጠያቂ ግን ለዚህ ጉዳይ የራሱን ህዝብ በባዕድ ጦር ጋብዞ ያስጨፈጨፈው ኃይል ለዚህ ላይ ቪዥታ ሊኖረን የሚገባ አይመስለኝ ሶስተኛ አሁን ትግራይ ላይ የመጣ ያለው ከበባ ካሁን በፊት የምናቀው ከበባ ከጦርነቱ ጅማሮ በፊት የተፈጸመ ነው ተመሳሳይ ነገር ነው ያየን ያለው ማውገዝ አለብን ሁላችንም ይሄንን ነገር ሁላችንም እውነቱን ለመናገር ከዚህ ከቲፒኤልኤፍ ተነጠልን ያሉ አራመሬትም ያሉ ጠቅላይ ሚኒስትር ቢሮ ውስጥም ያሉ የትግራይ ተወላጆች ትግራይ ውስጥ ያሉ ሌሎች ተቃዋሚ ፓርቲዎች እውነት ለትግራይ ህዝብ የሚታገሉ ከሆነ በአደባባይ ወጥተው ብልጽግናን በዚህ ድርጊቱ መንቀፍ ማውገዝ አለባቸው ኤግዛክትሊ ማውገዝ አለባቸው ከዛ ውጪ ለትግራይ ህዝብ ቆም ያለው ቢባል ማንም ሊቀበል የሚገባው አይመስለኝ ይሄ ነው የብልጽግና ጋር እየተባበረ ያለው ሁሉ በነገራችን ላይ የትግራይን ሲጅ እያስቻለ ነው በቃ በጣም ጥሩ ነው ስለነሳውና ጌታቸውም ሌሎቹ ጌታቸው ረዳም ሆነ ሌሎች ይሄንን በአደባባይ ባለመቃወም የብልጽግና ሹመኛ እንደመሆኑ መጠን በትግራይ ላይ የሚደረገው ከበባ የማስፈጸም ፖሊሲ ተሳታፊ አድርጌ ነው የማያቸው በአደባባይ ዲክሌር አድርገው ይሄ ትክክል ነው እስካላሉ ድረስና ስለነሳው ደስ ብሎኛል አሉላም በዚህ እንደሚስማማ ነው ማቀው ያ ወደ የቅዳሜው ዝግጅታችን በጣም ወሳኝ ዝግጅት ነው ካለንበት አሳሳቢ ሁኔታ ጋራ በጣም የሚገናኝ ወቅታዊ ዝግጅት ነው እኔ ህዝቡ ይሄን በደንብ መገንዘብ ያለበት ይመስለኛል ይሄ ዝግጅት የአብሮነት ወይም የሪዮት ሚዲያ ወይም የሌሎች ሚዲያዎች ወይም የፖለቲካ ኃይሎች አጀንዳ ብቻ አይደለም ይሄ የመላው የኢትዮጵያ ህዝብ አጀንዳ ነው እና ሪሊ ይሄ ውይይት ውጤታማ እንዲሆን ማድረግ አለብን ውጤታማ እንዲሆን ያዘጋጆቹ ጥረት ብቻ በቂ አይደለም መገናኛ ብዙሃን መረባረብ አለባቸው ማስታወቂያ በስፋት በመናገር በእለቱ ለአድማጮቻቸው በስፋት እንዲከታተሉ በማድረግ ላይቭ በማቅረብ መሳተፍ አለባቸው ህዝቡ
እያንዳንዱ ድምጽ እንደሚቆጠር አውቆ የሱ ተሳትፎ የሚቆጠር የሚለካ ትርጉም ያለው መሆኑን አውቆ በዛን ዕለትና ሰዓት ሌላ ቀጠሮ ሳይዝ መሳተፍ አለበት የዚህ መድረክ ስኬታማነት ከዛ በኋላ ልናካሄዳቸው ለምናስባቸው የትግል እንቅስቃሴዎች ተጨባጭ ሆነ መሰረታዊ ሆነ ለውጥ እንዲያመጡ ለምናደርጋቸው እንቅስቃሴዎች ትልቅ እርሾና መሰረቱ ነው የሚያገለግለው እና እንደው በአጠቃላይ ይሄን ቢረዱት ጥሩ ነው ሌላው ምናልባት ለአንዳንድ ሰዎች ግራ ሊያጋባ ይችል እንደሆነ ያልተለመደ ነገር ስለሆነ ለጠቅላይ ሚኒስትር አብይ አህመድ የተሳትፎ የግብዣ ደብዳቤ ልከናል እርግጥ ነው እንደዚህ አይነት ደብዳቤ መጻፍ ብቻ አይደለም በኢንተርኔት የተቃውሞ ትዕይንተ ህዝብ ማካሄድም የተለመደ ነገር አይደለም አዲስ ነገር ነው ይሄን ነገር ያደረግንበት ምክንያት አለ አንደኛ አሁን ኢትዮጵያ ውስጥ ያለውን ችግር በመፍታት ረገድ ገዢው ፓርቲ የራሱ ሚና አለ እሱ የችግሩ አካል ብቻ ሳይሆን የመፍትሄው አካል እንዲሆን እንፈልጋለን ስለዚህ በዋናነት ሰልፉ የሚካሄደው የመንግስት የጦረኝነት አካሄድ ፖሊሲ በመቃወም ቢሆንም አንደኛ የኢንተርኔት ትዕይንተ ህዝብ ነው ጠቅላይ ሚኒስትሩ በዚህ ትዕይንተ ህዝብ ቢገኙ የሴኩሪቲ ችግር አይኖርባቸውም ሰዎች ያጠቁኛል ወይም ደግሞ ይገሉኛል ብለው ሊሰጉ አይችሉም ነገር ግን እኛ የምንፈልገው አሁን ምንድነው ማንኛውም አስተሳሰብ የገዢውን ፓርቲ ሳይቀር መድረክ አግኝቶ ሁሉም አስተሳሰቦች ወደ ጠረጴዛ ውይይት መጥተው ተነጋግረን ተደራድረን ለኢትዮጵያ መድህን የሚሆን መፍትሄ ለመስጠት ስለዚህ ከገዢው ፓርቲ እንለያለን እኛ የገዢውን ፓርቲ አስተሳሰብ ቢወከል መድረክ ተሰጥቶት ቢቀርብ ተገቢ ነው የሚል እምነት ስላደረብን ጋብዘናቸው በዛ መድረክ ላይ የመገኘት ያለ መገኘት ፋንታ ይሳቸው እኛ ግን የወደፊቷ ኢትዮጵያም እንድትሆን የምንፈልገው እኛ የምንፈልገው አስተሳሰብ ብቻ የሚንጸባረቅበት መድረክ ሳይሆን እኛ የምንቃወመው አስተሳሰብ ጭምር የሚንጸባረቅበት የሚደመጥበት መድረክ እንዲሆን ነው የምንፈልገው እና በዛ ምክንያት ጋብዘናቸዋል እኔ ቢገኙና የህዝቡ ተቃውሞ ምክንያታዊ አይደለም የሚሉ ከሆነ ሐሳባቸውን ወይ ማቋማቸውን ቢገልጹ ተገቢ ነው የሚል እምነት አለኝ በትናንትናው ዕለት በጠቅላይ ሚኒስትር ቢሮ ኢሜል ተልኮላቸዋል ደርሷቸዋል ብዬ አምናለሁ እና ቢገኙ መልካም ነው ብዬ አምናለሁ ግን ያው የመገኘት ያለ መገኘቱ ፋንታ የሳቸው ነው የሚሆነው በእኛ በኩል ግን ማድረግ ያለብን ነገር ነው ብለን አዲስም ነገር ቢሆን አድርገናል እና አድማጮች ከዛ አንፃር ቢረዱት ጥሩ ነው እና መጪው ሳምንት ሁሉም ሰው ማውራት ያለበት ስለዚህ መድረክ ነው ብዬ አምናለሁ ለጓደኛው ለቤተሰቡ ለጎረቤቱ ለሁሉም ይሄን መረጃ ያላልሰማ ሰው መናገር አለበት እና ሁሉም በያለበት አካባቢ አገር ቤትም ውጭ አገርም ያለ ሁሉ የሚቀጥለው ሳምንት በኢትዮጵያ አቆጣጠር ከአመሻሹ 11 ሰዓት ጀምሮ በዋሽንግተን የሰዓት አቆጣጠር ከጧቱ 10 AM ጀምሮ በለንደን የሰዓት አቆጣጠር ለአውሮፓና አካባቢው ከሰዓት ከ3 PM ጀምሮ በቀጥታ ይተላለፋል አብዛኛዎቹ የጋበዝናቸው የፖለቲካ ሰዎች ፈቃደኝነታቸውን ገልጸዋል አብዛኛዎቹ ከጋበዝናቸው 15 ውስጥ ኦልሞስት ወደ 11 ፈቃደኝነታቸውን ገልጸዋል ስለዚህ ይሄ ትልቅ ሀገራዊ መድረክ ነው ለብዙ የላቁ ውጤቶች የሚያንደረድረን የሚያስፈነጥረን መድረክ መሆኑን አምነን ሁላችንም በዚህ ረገድ ርብርብ ማድረግ አለብን መገናኛ ብዙሃንም በሚቀጥለው ሳምንት ማስታወቂያውን በማስነገር ተመልካቾቻችሁ በእለቱ ላይቭ እንዲከታተሉ በመቀስቀስ አስፈላጊውን ጥረት ሁሉ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ ቴዲ በጣም ነው ማመሰግነው በጣም አመሰግናለሁ እኔም ሁለታችሁንም ለነበረን በጣም ደስ የሚያሰኝ ፋይር የሆነ ውይይት አሉላ አሁን የተግባባን ይመስለኛል አትሊስት አንደርስታንዲንግ የለም ልዩነት ቢኖረንም ያ ክሊር ነው ያው በአሰላለፍ ከዋት አንፃር ያዛቸው እንትኖቹ እንዳሉ ሆኖ ማለት ነው ግን በሚስ አንደርስታንዲንግ ግልጽነት ሰፍኗል ልዩነት ይቀጥላል ነው ያለው እሺ ዜናንም በጣም እናመሰግናለን ስለዚህ የተወደዳችሁ ሰብስክራይብ አድርጉ ይሄንን ስርጭት ላይክ አድርጉ ሼር አድርጉ ለቅዳሜው ዝግጅት እየተዘጋጃችሁ ካላንደራችሁ ላይ አስፈራችሁ ለሌሎች እየነገራችሁ ቀስቀሳውን አጧጡፉ እስከዛ ግን ሪዮት በተለያዩ ዝግጅቶች ያገኛችኋል ያስኪሁን ግን ቸሩን ሁሉ እንመኝላችኋለን ደህና